በሉ እንግዲህ ሻውን አረፍ በሉ እስቲ። በሉ እንደ ቅድሙ ዝም እንዳትሉ ጀምሮ ሀገር እሸት ነው ይፍራታ አሳድር ሌሊት የሰማይ እልፍኝ መብራት ወፊያኒ መቤት በክንፍሽ ጥላ ጋርደሽ ከልጅ ስፍራ ወስደሽ እንዳልቆምብሽ በግራ እንዳያሰቃየኝ መከራ ወፊ ነፍሲን አደራ እርሱን እስትቺ እርሱን እስትቺ አማልጂኝ ባክሽ በሞቴ አማልጂኝ ባክሽ በሞቴ አንቺ ስለምን ደርሳምን እኔን ሲኦል ይብላኝ እኔን ወዴት አለፈች መንደር የአንበሶች እናት ያስጊደር በእግዜር አሳዩኝ መንገዷን በእግዜር አሳዩኝ መንገዷን እሳት አዝላ ወዴት ባከነች ከገሊላ እሳት አዝላ ወዴት ባከነች ከገሊላ ባረፍሽበት በዚያ ጥላ ሽፍቶች ከበውሽ በዚያ ቆላ አይኖችሽ ፈዘው ስለእርሱ እንባ ክረምትን አፈሰሱ የኔ ጥፋልሽ ሁለት አይኔ ባንቺ ፈንታ ግብጽ ልንገላታ ባንቺ ፈንታ እኔ እንደ ጠበበሽ ግራ ቀኝ ሽፍቶች ከበውሽ ሲማከሩ አይኖች ፈዘን ባዘሉ መራቆቱ ስላዘዘነ ጌትነቱ አመነታ ልብሱ መለሰ
ሽፍታ አመነታ አመነታ ልብሱ መለሰ አንድ ሽፍታ። እንዴት ያለ ጥዑም ዜማ ነው! በሉ እንግዲህ አሁን እየመሸም አይደለ? ወደ ችሎታችን እንግባ። የት አለ በል ከሳሽ ወዴት ነህ? አንተው በዚህ ላይ ክቡር ዳኛ እያውኑ ቢቁበኛ ፍርድና አጣበሙለተኛ እምበኛ ደንበሙ ወደኛ። ተከሳሽስ ወዴት አለ? በይት ነኝ ክቡር ዳኛ። ልረታ የተዘጋጁ አቀኛ መሆን የታወቀ ሌላ ሀገር ተቆርቋሪ ባህልና ትውፊት ጠባቂ ያስከባል። እና እሺ አሁን ምንድነው ነገሩሳ? ተከሳሽ የቀረህ አለ? እስቲ ቀጥል እስቲ። አመሰግናለሁ ጌቶች። በለሃ ለበለሃ ለውሻ የላት ምሳ ለቀበሮ የላት ገሳ ለፊቱ የላት ግት ለዱሩ የላት ባት ያንተም ነገር እንዲወጣ የውሻ ባይኖራት ምሳ ያሉት ሲበደሳ ለቀበሮ ባይኖራት ገሳ ያሉት ጉባኤ ላነሳ ለመሮስ ባይኖራት ግት ያሉት ሰዓት አንታሳደግዳ ለፊቶስ ባይኖራት ባት ያሉት የዳንተሮችዳ ሽነገር ተዘምነ አንተም ያተናገረበታቸው በለሃ ለበለሃ ላምህ ብትወልድ ዛጎላ ሚስት ብትለብስ ነጠላ አንተ ብትውል ጥላ ዳሜ መስወደ ዛጎላ አውራውን አስመሰለላ ምሽት ብትለብስ ነጠላ ከነዚህ ጋር ዞላ የሚወልድ ነጠላ አንተ የሚረዳው ዛጎላ። ነገሩን አስረዳ። እሺ ነው ያ እንግዲህ አሁን የምናከብረው ደብረ ታቦር በጭፈራ ምንም ገና ያሰበማ ደግሞ የሚቀበሩ ታዲያ እንዲህ ካልተከበረ ባላንተ ያከብረ ተደረገ እየተደረገ በቀጣሉ በቤተክርስቲያን ይገላገል ይሁንበት። ምን ክፋት አለው እናንትዬ? ክብሩ በተገለጠበት ቀን የጌታዬ ብንዘፍን ብንጨፍር ብንሸልም አገም ሲገባ ሰንበላይ ተናገሩ ማናለታ ይድራዩ ቆሩ ያፈሰ ሃይማኖታችን በወጡ በዶ ከሳሽ ነገሩን ይበልጥ አስረዳ። አመሰግናለሁ። ይቀው ያው እንግዲህ ነገሩን ይበልጥ ለማስረዳት መጽሐፍ ቅዱስ መገለጥና መመርመር አለበት። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ሲኖር ሲገባለን የታይረበር ሙታን ሲያስነሳ የሙያን ሲለሙ ታዲያ ጌታችን በምድር ላይ ያለ ሰዎች አምላክነቱን አያውቁም ነበረ። ጌታችንም ሐዋርያቱን ሰዎችን ማን ይሉኛል ብሎ በጠየቀ ጊዜ አንዳንዶች ኤልያስ ይሉሃል፣ አንዳንዶች ደግሞ መጥምቁ ይሉሃል አሉት። እናንተስ ማን ትሉኛላችሁ ብሎ የጠየቃቸው ጊዜ ጴጥሮስ አንተ እግዚአብሔር ኢየሱስ ክርስቶስ ነህ አለው። ጴጥሮስም እግዚአብሔር ደግሞ የሚመሰክር ሌሎች ሐዋርያትን አምላክነቱን ይጠራጠሩ ነበር። ጌታዬ የሰው ነገሩን ማስረዳቱን ትቶ ሌላ ተዘባርቅ ዝም ይሉታል ከቶ? መከሰሽ ቢሮግስ ይኖር ሽራይ ቢሆን ምን ነገርና ገበታሽነቱ ነገሩ ሲያስረዳ ከመጽሐፍ ቅዱስ መመሳከር ያለ አንተን አቆላ በተከታሽነት ተጣጣ ወይዘን ያው እንግዲህ እንደሚታወቀው ጌታችን ኢየሱስ ክርስቶስ የሚስጥር ቁልፍ ለሶስቱ ሐዋርያት ወደ ታቦር ተራራ ይዟቸው ወጣ። ዮሐንስ፣ ያዕቆብ እንዲሁም ጴጥሮስ ጌታን ተመለከቱ። ሲነጋገሩ ይሄዳል። ታዲያም ልብሱም እንደበረበረቃ ያረበረቆት በሰዎች ፊት ገብቶ ከሳሽ ይበቃል። ተከሳሽ ቀጥል። አመሰግናለሁ ጌቶች። እንግዲህ ወንድሜ ነህ እንዳለው በዓሉ እንዲሆኑን አምናለሁ። የአካባቢው ስርዓት ነው እኔን ተሱ የሚያጣለው። በዓመት በዓሉ ሁሉ የሚደረገው ባይገባኝ የድርጊቱ ቃሉ የከተሜውን አካባቢ ማምጣት ምንድነው ችግሩ አሉ። በጅራፉ ፋንታ ርጩ፣ በምስጋና ቦታ ጭፈራ ቡካታ ከሳሽ ነገሩን ግልጥልጥ አድርጎ ይንገረህ።
አመሰግናለሁ። ያው እንግዲህ እንደሚታወቀው ተከሳሽ የተከሰሰው ለሁለት ወር ነው። ታዲያ ነገሩ ለሁለት ሊናፈቀ ሊሰጠው ይጣላል። አመሰግናለሁ። ፍቅር ያለ እንግዲህ ማስረጃውን ተራራ ጉንጀል የጌታዬ ተራራ ጌታ መብረቁ በደጋ የተነገሩ ትንቢቶችና ምሳሌዎች እንዲፈጸሙ በነቢያት የተነገሩ ትንቢቶችና ምሳሌዎች እንዲፈጸሙ ከአስራ ሁለቱ ሐዋርያት ሦስቱ ይሞታሉ። ከእነዚህ ካመጡት ያዕቆብና ዮሐንስ በእርሳቸው ነበር ጌታ በምድር የሚነግር። ታዲያ አማላጅነት ሲሰሩ አማላጅነት እንዲሉ ከሆነ ያላቸው የሰማይ የምድር አምላክነቱ ወዳወዳ ያሳያቸው ጴጥሮስን ደግሞ ወስዳውቅም ነበር እንዳጋግለው ጌታ ሊሞታቸው ባላቸው ጊዜ ማልታይነት አይፈጸምብሃሉ። በታቦት ተራራ ላይ ጌታ ከሁለት ታቦታት ሲነጋገር አንደኛው ሌላው ደግሞ ነበር ማለት ኤልያስ ከሰማይ ሙሴ ከመቃብር እነዚህ ታቦት የመገኘታቸው ዝም ብሎ እንዲመስላቸው ሙሴ በምድር እያለ 570 ጊዜ ከአምላኩ ጋር ተነጋግሮ ነበር። እንዲህ አምላኩ ያነጋገረው ፊት ነበር ቀርቶ የተሰወረው። ሙሴም ተገጠ ሁን ያነጋግርሃለሁ ለሴዎች ለማየት ገኔ ሲላጎ የሚቀየለ ግን ሰው ወየበል ስመላበት ታይኛለ አለው። እንግዲህ አምላክነቱ ደርሶ ያሳያቸው ሁለቱም ነገር መቆናጣታቸው ሁለቱም ነገር ወደ የሆናቸው ጅራፍ ደግሞ የማይባቸው ጌታችን ኢየሱስ ክርስቶስ በታቦት ተራራ ክብሩ ሲገልጽ አልበሰማይ ኖሮ የምወደው ልጄ ነው እርሱ ስሙን ብሎ ተናግሮ ነበር። ታዲያም የድምፁን አስመልከትና ኃይልና እንደነገር ጅራፍ ተጓለ። ሙሉ መጋገራችንና መጠየባችን ደግሞ ጌታ እንዳምነቱ በተገኘ ጊዜ በታቦት ተራራ ላይ ብርሃን ተሞልቶ ነበር። በዚህ አካባቢ የነበሩ ዜጎች ያለሰነባቸው በዚህ አካባቢ ሞልቶ ነበር። ቤተሰቦቻቸውም ልጆቻቸው በማስታቸው ተጨንቀው ሌላ ደግሞ የማጣታችን ምሳሌ ደግሞ ልጆቻቸው የጠፉባቸው ወዳጆች እነሱ ለመፈለግ ሲንቡ እያበሩ መሄዳቸውን በማሰብ አንድም ደግሞ የጌታን ብርሃንነት በማሰብ ነው። ይውቃችሁ ተይዳ ይውቃችሁ ዳኛ ቢያጋድል በዳኛ አህያ ቢያጋድል በመጫኛ በሞኝ ቢፈርዱ ሞኝ ይወልዱ የበላ ዳኛ የወጋ መጋኛ እንዲሉ እነሆ እኔም ፍትህ ባዛባ ይፈረድብኝ። ጌታዬ ሰይፈ ሞቱን ይላክብኝ። ብቀርብ በሰይፍ ብርቅ በመርፍ አርዶ ፈርዶ ይጣልኝ። ያው እንግዲህ የተጣሙ ወደ ጅረቶች የተበደሉ ወደ ዳኞች ውሃ ቢያንቅ በምን ይውጡ ምላጭ ቢያብጥ በምን ይበጡ። እግር ቢሳሳት በአንጋዳ አፍ ቢሳሳት ዕዳ ጥጃ ቢሳሳት ከእናቱ ነገር ቢሳሳት ከእውነቱ ሃይማኖት ቢጠቃ በፍርድ ይካሳል በቃ። እንዲህ ነውና ነገሩ የችሎታችን ምስጢሩ እኛን የሚመለከት ነው ክሱን በመግባሩ። በሉ እንግዲህ ፍርዱን ለማሳወቅ ከባልንጀሮቼ ጋር እንማከርና እናሳውቃችኋለን። እስከዛው አረፍ በሉ እስቲ አረፍ በሉ። ወዱ እንግዲህ እስቲ ወጣቶች
ልጆች ወንዶች እስቲ ተነሱ፣ ወደዚህ ቀረብ በሉ እስቲ ወደፊት ወጣ ጎሽ። እንግዲህ ፍርዱን ሳዘማ ዘንድ ልጅ ቢተው አንተው ጥፋተኛ ሆነህ ተገኝተሃል። ስለዚህ ብረት አመጣለሁ ያልከውን እንድታስገባ እነ ሰውነትና እነ ወንድሜነህም እውነት አላችሁ። የተናገራችሁት ላይ አንድ የምንጨምረው ነገር የለም። ነገር ግን በበዓል በደብረ ታቦር የቀረች አንድ ነገር አለችን። ይህችውም በወንድማማች መሀል ጸብ መግባት የለበትምና ብል ልጅ ቢተው አንተ መረለ ጥፋተኛ ጠጋ በል ሰውነት ወንድሜ ነህ ጠጋ በል እንጂ እግዚአብሔር ይስጣችሁ። ጠጋ አዎ ጎበዝ ተቃቀፍ እግዚአብሔር ይስጣችሁ። እግዚአብሔር ይስጣችሁ። እግዚአብሔር ይስጣችሁ። ተባረኩ። እንደው ታዲያ ግን ልጅ ቢተው እስቲ ከወንድሞች ጋር ካረሳሃት ያቺ የልጅነታችሁ የምጣፍጧን ዜማ እስቲ በላት ካረሳ እኛም ሄደን ችቦውን እንለኩስ። ቡሄ በሉ ሕፃናቱ ልጆች ሁሉ ቡሄ በሉ ሕፃናቱ ልጆች ሁሉ ጴጥሮስ ያዕቆብ ዮሐንስን ለጥበብ ጠርቶ ሲገልጽ ክብሮን መሰክሮን አበደመና የምወደው ልጅ ተገልጿልና ቡሄ በሉ ሕፃናቱ ልጆች ሁሉ ሕፃናቱ ልጆች ሁሉ ከሕያዋኑ ኤልያስን ከመቃብር ቡሄ በሉ ጠራው ሙሴን ቡሄ የሙታን አምላክ የሕያዋን ቡሄ መሆኑን አየን በዛሬው ቀን ቡሄ በሉ ሕፃናቱ ልጆች ሁሉ ቡሄ በሉ ሕፃናቱ ልጆች ሁሉ በእግረ ደብር እንዳይተወን ዛሬ እንነሳ እንማፀን መልካም ነው በዚህ መሆናችን ጴጥሮስ እንዳለው አባታችን ቡሄ በሉ ሕፃናቱ ልጆች ሁሉ ቡሄ በሉ ሕፃናቱ ልጆች ሁሉ በአርሞኔ በታናሽቱ ሳስበን አምላክ እንዴትናቱ አርሞኔ በተራራው ላይ Vamos,
I'm
Amen.